ፍቅርና እምነት ክፍል 8። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዲኔ ጎንደሬው ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንዴት ናችሁ? እኔ ያለን እግዚአብሔር ይመስገን። እንግዲህ እንደተለመደው በአዲስ ቪዲዮ ማለትም በክፍል 8 ተከስተናል። በባለፈው በክፍል 7 አይተናል። ደስ የሚልም ነበረ። ከደና ጓደኛ ከእናት ልጅም በላይ ነውና ባለፈው በክፍል 7 የቶማስ ጓደኛ ቶማስን በመምከር ለብሌን ወደ ስራ እንድትመለስ ስራዋን እንድትቀጥል መክሮት ደስ ብሏት ነበር። ዛሬስ ደግሞ ምን ተፈጠረ የሚለውን በክፍል 8 እናያለን። ለዲኔ ጎንደሬው ዩቲዩብ አዲስ ሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ ተመልከቱት፣ ትማሩበታላችሁ። ይቀጥላል ማለት ነው። እንግዲህ ቤተሰቦቼ ብሌን የቶማስን የእሽታ ቃል ስለሰማች እጅግ ተደሰተች። በቃ ደስ አላት። የሚገርም ምሽት በደማቋ ሐዋሳ የፍቅር ምሽት ፈጽሞ ሰላም፣ ፈጽሞ ደስታ የሰፈነበት ነበረ። ምሽት ቶማስ ብሌንን ሁሌም ያስደስታታል። ግን በቃ የዛን ቀኑ ግን የማንኛውንም ጊዜ የበለጠ መስሎ የታያት አመሰግናለሁ፣ አፈቅርሃለሁ ትለዋለች እየደጋገመች ልክ እንደሰከረ ሰው እየተመጣመጠችም ትሰማዋለች። ሰው አለ ሰው የለም አትልም። በቃ ደስተኛ ናት። ቶማስ የብሌንን በደስታ እንደዛ መሆን ከምንም በላይ አስደስቶት የሚስቴን ደስታ አጥፍቻው ነው የከረምኩት ለካ ብሎ ለራሱ አሰበ። የይቅርታ አስተያየት ያያታል። በቃ አፈቅርሻለሁ ይላታል። ደስ ብሏቸው አመሹ። ያልደረሱበትን ቦታ የለም። ከተማዋን ተሽከረከሯት። ሐዋሳ በምሽት ውብ ከመሆኗ የተነሳ እነሱም አብረው ውብ ሆነው አመሹ። ከዙረት መልስ ቅዱስ ገብርኤልን ተሳልመው ተመልሰው ወደ መኝታ ክላሳቸው አመሩ። ሁለቱም ደክሟቸዋል። ደስታ በውስጣቸው ሰፍኗል። በማግስቱ ጠዋት ሁለቱም ተነስተው ቁርስ በሉ። ወደ አዲስ አበባ መመለስ ስለነበረባቸው እቃቸውን ሰብስበው ደህና ሆኝ ውቢቷ ሐዋሳ ብለው መንገድ ጀመሩ። ብሌን ደርሳ ልምምድ እስክትጀምር ለራሷ ጓደኞቿን እስክትነግራቸው ቸኩላለች። በደስታ እየሳቁ እየዘፈኑ ጉዟቸውን ቀጠሉ። ብሌን እና ቶማስ አዲስ አበባ ደረሱ። እቤት ደርሰው ልብሳቸውን ቀይረው ብሌን ምሳ ትሰራና እሱ ቤቱን አስተካከለ። በፍጥነት ጨርሰው ሻወር ወስደው ምሳ በሉ። ቶማስ ቢሮ መግባት ነበረበት። ብሌንም ልምምድ ቦታ መሄድ ትፈልግ ስለነበረ በዛው አድርሷት እንዲሄድ ነገረችው። እሱም ሳያቅማማ እሺ አለ። ብሌን እና ቶማስ ተያይዘው ወጡ። ብሌንም ወደ ልምምድ፣ ቶማስም ወደ ቢሮ። ቶማስ ብሌንን ልምምድ ቦታ አድርሷት ስትጨርሽ ደውይልኝ፣ በዚህ መጥቼ አብረን ቤት እንሄዳለን አላትና በስሱ አንገቷን ስሟት ተለያዩ። ቶማስ ብሌንን ከመኪና ወርዳ የልምምድ ክፍል እስክትገባ ድረስ በአይኑ ተከተላት። በቃ አንዴ እሺ ብያለሁ፣ ምንም የምቀይረው ነገር አይኖረኝም ብሎ አሰበ። ግራ እየገባ ወደ ቢሮው አመራ። ብሌን ገና ልምምድ ክፍሉ እንደገባች ሰርፕራይዝ ብላ ድምጿን ከፍ አድርጋ ጮኸች። ይለማመዱበት የነበረውን ቲቪ ዘጋችው። ጓደኞቿ ብሌንሻ በማለት በየተራ ሰላም አሏት። ደስ አላቸው መምጣቷ። ሰርፕራይዝ ስትል ብዙም አልሰማትም ነበረ። ስለዚህ እንደ ድሮ ሰላም ልትላቸው የመጣች መስሏቸው ብዙም አልተደሰቱም ነበረ።
ብሌን ፊት ላይ የሚታየው የደስታ ፊት ግን ግራ አጋብቷቸዋል። ዮኒ ብሌንሻ እንዴት መጣሽ ዛሬ? ሰሞኑን ስልክሽ አይሰራም ነበረ፣ በሰላም ነው አላት። ብሌን እየተጣደፈች ደስ ብሎኛል፣ ልምምድ ልጀምር ነው። ሃኒ ቶማስ ከእናንተ ጋር አብሬ መስራትና አብራችሁ መሄድ እንደምንችል ነግሮኛል አለቻቸው። ተደሰቱ። የደስታ ጭፈራ፣ የደስታ ፍንጨት፣ ደስ የሚል ጊዜ። በቃ ወደ ልምምድ አለ ዮኒ። ሁሉም ወደ ልምምዳቸው ተመለሱ። ብሌንም አብራቸው መስራት ጀመረች። ብሌን ወደ ልምምድ ቦታ ሂዳ ደስታዋን ከውዝዋዜዋ ባልደረቦቿ ጋር ሆና ከተደሰተች በኋላ ወደ ልምምድ ገባ። በቃ ደስ በሚል ስሜት ልምምዷን ማድረግ ጀመረች። የእልህ ልምምድ፣ የደስታ ልምምድ፣ ሁለቱም ስሜት ተፈራርቆባታል። ስትፈልገው የነበረውን እድል ስለተገኘላት፣ ቶማስም ስለፈቀደላት እሱን ለማስደሰትና ፍላጎቷን ከግብ ለማድረስ በእልህ ትወዛወዛለች። ቶማስ ስለፈቀደላት ወደ ቀድሞ ማንነቷ ስለተመለሰች የደስታ ውዝዋዜ ትሰራለች። በቃ ብሌን ደስተኛ ናት። ቶማስ ወደ ስራ ቦታው ሂዶ የሚያስረክባቸውን ወረቀቶች አስረክቦ የሚፈርም ነገር ፈርሞ ሊወጣ ሲል ቶሚ የሚል ድምፅ ሰማ። ጓደኛው ነበር። ሰላም ተባብለው የቶማስን የድካም ስሜት ከፊቱ ላይ አንብቦ የተረዳው ጓደኛውና ሻይ ቡና እንበል ብሎ አቅራቢያቸው ወደሚገኝ ካፌ ይዞት ሄደ። የቶማስ ጓደኛ በቶማስ እንደዚህ መሆን የተገረመ የተከዘ ብቻ የተጨነቀ ይመስላል። ቶሚ በሰላም ነው? ምንድን ነው እንደዚህ ያደረገ? ምን ተፈጠረ? ብሎ ጠየቀው። ቶማስ ዝም እንዳለ ነው። የቶማስ ጓደኛ መልስ አድርጎ ቆይ ለብሌንሻ አልፈቀድክላትም አይደል? ምን ተፈጠረ? ሰላም አይደላችሁም? አለ በድጋሚ። አይ አለ ቶማስ፣ ፈቅጄላታለሁ። እሱ ነው እኔን ያሳሰበኝ። እሷ የሌለችበት ቤት፣ የሌለችበት አልጋ፣ የሌለችበት ኩሽና፣ ኧረ ስንቱ ገና ሳስበው በጭንቀት ልፈነዳ ነው። በቃ ግራ ገብቶኛል አለ በተዳከመ ድምፅና ስሜት። ቶማስ እንደዚህ መሆን ጓደኛውን ይበልጥ ግራ አጋባው። ቆይ ግን ፈቅደህ ስህተት ነው ብለህ መፍቀድ ስህተት ነው ብለህ ታስባለህን? አለው ጓደኛው። ፍቀድላት ስላለው እኔ ስላልኩት ይሆን የፈቀድላት እያለ ራሱን እየጠየቀ አይ ትክክለኛ ውሳኔ ነው። ዛሬ እናቴን ወይም ደግሞ ብሌንዬን ላይ ያየሁትን ደስታ በጣም ያስደሰተ ነበር። በቃ ደስተኛ ነች። ስለዚህ ለደስታ መጥፋት መንስኤ አልሆንም፣ ልረዳት ይገባል አለ ቶማስ። ቀጠለ። ግን አፈቅራታለሁ፣ ላጣት አልፈልግም በጭራሽ። ምናልባት ባጣትስ ብሎ ጠየቀ። ብታጣትስ ብሎ ጠየቀ። ራሱን መልስ ሰጠ። አይ አይሆንም አለ። ብሌን ልምምዷን ጨርሳ ለቶማስ ሳትደውል ከልምምድ ቦታው ቶማስ በጣም ወደሚወደው አንድ ሆቴል አመራች። ሆቴሉ ደርሳ ብዙ ነገሮችን ለማታ ትዕዛዝ ስትጣ ወንበሩ አስይዛ ሰርፕራይዝ አዘጋጅታ ወደ ሌላ ካፌ አመራች። ካፌው ልምምዱ ክፍላቸው አጠገብ ነው። ለቶማስ ደወለችለት። ልምምድ እንደጨረሰችና መጥቶ እንዲወስዳት ነግራው ስልኩ ተዘጋ። ካፌ ቁጭ ብላ ማኪያቶ እየጠጣች ቶማስ ደረሰ። በቃ ደስተኛ ነበረች። ገና ስታየው ከመቀመጫዋ ተነስታ ሀንዬ ብላ አቅፍ አድርጋ ሳመችው። ሁለቱም ሰላም ተባብለው ተቀመጡ። ቶማስም ማኪያቶ ይዞ መጠጣት ጀመረ። ብሌን ቶማስ ውስጡ ጥሩ እንዳልሆነ ስለተረዳች ሂሳብ ከፍለው ወደ ቤት መሄድ እንዳለባቸው ነግራው ሂሳብ ከፍሎ ወደ ቤት ሄዱ። ቤት እንደደረሱ ቶማስ ሶፋው ላይ በቁሙ ወደቀበት። በቃ የድካም ስሜት ይታይበታል። ብሌን ቶማስን ተጠግታ ደረቱ ላይ ጋደም አለች። ሀንዬ አለችው ድምጿን ቀስ አድርጋ።
ምን ነው እናቴ አላት ፀጉሯን እያሻሸ። ምን ሆና ነው? ችግር አለ? ለምንድን ነው እየከፋህ አለችው። ቶማስም ምንም እናቴ ምንም አልሆንኩም፣ ስለደከመኝ ይሆናል ስራ ሳርፍበት ይለቀኛል አላት። ብሌን የቶማስ መልስ አላስደሰታትም። ብቻ ግን ልታጫውተውም አልፈለገችም፣ ልትጫነውም አልፈለገችም። እሺ ሀኒዬ ተነሳ፣ ልብሳችን ቀይረን እራት በልተን እንምጣ አለችው። ከደረቱ ላይ ተነስታ አንገቱን በስሱ እየሳመችው። ቶማስም እናቴ ዛሬ መውጣት አላስደሰተኝም፣ ይቅርብኝ፣ እዚሁ ሰርተን እንብላ፣ ባይሆን እኔ እሰራለሁ ከደከመሽ አላት። ሀኒዬ አይቻልም፣ ውጭ እንድንበላ ነው የምፈልገው፣ ተነሳ ብላ የግዱን አስነሳችው። ልብሱንም መረጠችለት። እሱም ውብ ሁና የራት ቀሚስ ለብሳ የሚገርም ሽቶ ተርከፍክፋ ወጣች። የለበሰችው ቀሚስ እሱ ከለበሰው ጃኬት ጋር ይመሳሰላል። አምሮባቸው ቶማስ ግራ ገባው። ቆይ ዛሬ ምን ተገኘ እናቴ አላት ውበቷን እያደነቀ። ምንም ሀኒ አንዳንዴ ዘና እንበል ብዬ ነው አለችው። እሺ ተባብለው ከቤት ወጡ። ቶማስ ብሌንን ወደ ልምምድ ቦታ አድርሷት ወደ ስራው መሄድ ጀመረ። ብዙም ነገሮችን እያሰበ በሀሳቡ ሩቅ ቦታ ሂዷል። ብቻ ግን ውስብስብ ስሜት ነው የሚሰማው። ድንገት የስልኩ ጥሪ ርቆ ከተጓዘበት መንገድ ብንን አለ። ብንን አለ። ስልኩን አነሳው። የስቃይ ድምፅ በመደንገጥ እንደምንም ብሎ መኪናውን አቆመው። የሆነ ነገር ጠየቀ። የብሌን ድምፅ ነበር። ሀኒ አለችው እያለቀሰች። ቶማስ ደንግጧል። ምንድን ነው እናቴ አላት። ሀኒ ሳራ አለች እየተርበተበተች። ምንድን ነው እናቴ አላት። ቶማስ ግራ ተጋብቶ ሳራ የመኪና አደጋ ደርሶባት ሆስፒታል እንደገባችና አሁን ደውለው እንደነገሯት ነገረችው። ቶማስ ደነገጠ። በቃ መጣሁ፣ እሱ ጋር ጠብቂኝ አላት። ቶማስ በጣም ደንግጧል። የብሌን ብቸኛ እህት በመሆኗ ብሌን ምን ሊሰማት እንደሚችል አስበው። በቃ ደንግጧል በጣም። በፍጥነት ወደ ብሌን መኪናውን አስነስቶ ገሰገሰ። ብሌን ኩርምት ብላ ታለቅሳለች። ቶማስ ሲደርስ ተንደርድራ ተጠመጠመችበት። እህቴ ሳራ አለችው እያለቀሰች። ቶማስ ምን ሆነ? አይዞሽ ምንም አትሆንም፣ ነይ እንሂድ ብሎ ሳራ ወደ ተኛችበት ሆስፒታል አመሩ። ብሌን ሆስፒታል ደርሳ እናትና አባቷን ስታይ ይበልጥ ልቧ ተሰበረ። እናቷ ኩርምት ብለው ያለቅሳሉ፣ አባቷም ልጅ እያሉ ይንቀጠቀጣሉ። ብሌን እናቷን ላይ ተጠመጠመች። ስሜቷን ለመቆጣጠር እየሞከረች እናቷን ማጽናናት ጀመረች። ምንም አትሆንም፣ እሺ እማ ተረጋጊ አለች። ተነስታ አባቷንም አባ ሳራ ምንም አትሆንም እሺ አለችው። ስሜቷን ዋጥ አድርገዋለች። ብሌን መልስ ብላ ቶማስን አቀፈችውና ስቅስቅ ብላ አለቀሰች። አይዞሽ እናቴ ተረጋጊ አላት። ሳራ ኦፕሬሽኑን ክፍል ስለሆነች በሩ ላይ ቆመው ስለ ሳራ የጤና ሁኔታ የሚነግራቸው ዶክተር እየተጠባበቁ ነው። ሁሉም ተጨንቀዋልም ጭምር። በየፊታቸው ይንጎራደዳሉ። ድንገት አንድ ዶክተር ከኦፕሬሽኑ ክፍል ወጣ። ብሌን ተንደርድራ ሄደች። እህቴ እንዴት ናት አለችው። የዶክተሩ አይን እያየች። ዶክተሩም ፈገግ አለና ብሎ ደህና ናት፣ ሁሉንም ነገር አድርገንላታል። ከትንሽ ደቂቃ በኋላ ወደ አልጋ ክፍል እንወስዳታለን አላቸው። ሁሉም ተቃቅፈው የደስታ እንባ ተላቀሱ። ደስ አላቸው። ቶማስ በዛች ቅስፈት ብዙ ነገሮችን አሰበ። በህይወት እንደዚህ ናት። ሳያስቡት የሚፈጠሩ ብዙ ነገሮች አሉ። ለምን ይሆን የምጨነቀው? ለምንስ ፍቅሬን፣ ሚስቴን፣ እናቴን አስከፋለሁ ብሎ አሰበ። ብሌን እናቴ ብሎ እቅፍ አድርጎ አለቀሰ። አፈቅርሻለሁ፣ ምንም እንድትሆኝብኝ
እንዳትሆኝብኝ አላት። ብሌን የሆነ ነገር እንደተሰማው ስታውቅ ምንም አልሆንም እኮ ሀንዬ አለችው፣ አንገቱን በስሱ እየሳመች። ድንገት ሳራ ከኦፕሬሽኑ ክፍል ወጣች። ሁሉም አይዞሽ እሺ አሏት። አብረዋት መሆናቸውን ስታይ ፈገግ አለች። ሳራ ብዙም አልተጎዳችም፣ ብቻ ግን መኪናውን ሲገፈትራት አስፋልት ላይ ስለወደቀች ሰውነቷን ስለቀጠቀጠውና አጋጭቷት ትንሽ የመሰንጠቅ ነገር ስለደረሰባት እሱን ነበር ያስተካከሉላት። ብቻ ግን ደህና ናት። ወደ ክፍሉ አስገብተዋታል። ብሌን እቤት ሄዳ ልብስ ይዛ ልትመጣ ከቶማስ ጋር ተያይዘው ወደ ቤት ወጡ። ብሌን እናትና አባቷን ቤት ሄዳ የሚያስፈልጉን ነገሮችን ይዛ ተመለሰች። ቶማስም አድርሷት ወደ ስራ ሄደች። ብሌንም ልምምዷን ትታ እህቷን ጋር ቆየች። በቃ አብራት ውላ አብራት ማደር ጀመረች። በሶስተኛው ቀን ከሆስፒታል ወጣች። እየተሻላት ነበረ። በቃ ደህና ናት። ብሌንም ወደ ልምምዷ ተመለሰች። ብሌን ከ2 ቀን በኋላ ጉዞ ስለነበረባት መዘጋጀት ጀመረች። ብሌንም ውስጡ ፍርሃት ቢላትም ምንም አልልም፣ በቃ አብሯት የምትፈልገውን ነገር ያሟላላታል። ቶማስ ብዙ ጊዜ የሚያስበው በሌሎች ጓደኞቹ ላይ የደረሰውን ነገር በሱም እንዳይደርስ ስለሚፈራ ነው። አንዱ ጓደኛው ከዚህ በፊት ለስራ ብላ ጀርመን እንደገባች አግብታ በዛው መቅረቷንና አንዱን ደግሞ አረብ ሀገር ሄዳ እዛው አረብ ሀገር አግብታ እንደቀረች ስለሚያውቅ በቃ ያንን እያሰበ ነበር የፈራው። ግን በልብ ትልቅ እምነት አለ። ብሌን ታፈቅረዋለች። የመጀመሪያዋም ነው። በቃ መቼም እንደማትለየው ያውቃል። ግን ልቡ ፈርቷል። ያፈቅራታል። ብሌን ዝግጅቷን ጨርሳ ከጓደኞቿ ጋር ጉዞ ዛሬ ማታ 1 ሰዓት ላይ ነው። ሁሉንም ተሰናብታለች ይላል የዛሬው የክፍል 8። እንግዲህ ውድ ቤተሰቦች ይህ ቪዲዮ ከተመቻችሁና ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በክፍል 9 እስከምንገናኝ ቸር ሰንብቱ። ሀገራችን ኢትዮጵያን ሰላም ያደርግልን። ለዲና የጎንደር ዩቲዩብ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ ውድ ቤተሰቦችን፣ እናመሰግናለን። ስለ ሁሉም ነገር እግዚአብሔር ይመስገን ነው የሚባለው። አስተማሪ ታሪክ ነው። ሁላችሁም ተከታተሉ።